አዲስ የትም ያልተለበሰ ልብስ ነው። በጣም የሚያምር ልብስ ነው። ይሄ ጊዜውንም እንትን ያለ ነው የሚገልጽ ነው። በጣም ነው የሚያምረው። ግን ቢጫ ሳይሆን አብሽ ከለር የሚባለው ልብስ ነው። ቢጫም አይደለም። ይሄ በቃ ዝም ያለ ሆኖ ጥበቦቹ ግን እንዴት እንደሚያማምሩ ነው። እዩት። ዲዛይን ራሱ እንዴት እንደሚያምር ይሄ ራሱ ቀይ ሆኖ በቃ ጥበቡም ትልቅ ነው። ከ50 ሴንቲ በላይ ነው። በጣም ነው ደስ የሚለው። ቆንጆ ልብስ ነው። ቀይ መደብ ነው። ይሄ ልብስ ደግሞ አዲስ ጥበብ እውነት እዩት። ጥበብ እንኳን አይመስልም። በቃ ይሄ በማሽን የተሰራ ልብስ ነው የሚመስለው። ይሄ አረንጓዴው ሜዳው ዶት 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 ነገር ነው። በጣም በቃ አንደኛ ልብስ። ሰላም ሰላም፣ እንዴት ናችሁ? እንዴት ሰነበታችሁ? የሰላም ውድ ከስተመሮች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ እንግዲህ መጪው አዲስ ዓመት ነው። የተለያዩ ጥበቦችን ይዣለሁ። ቀጣይ ሰርግ፣ የተለያየ ፕሮግራሞች የሚኖርበት ጊዜ ነው። ለዛ ደግሞ ይሆናሉ ያልኳቸውን ሰፋፊ ጥበቦችና አዳዲስ ጥበቦችንም ይዤ መጥቻለሁ። እነዚህ ደግሞ የአዲስ ዓመት ኦርደሮች ናቸው። እንደምታዩቸው በአጭር በረጃጅም የተሰሩ ናቸው። በጣም ነው የሚያማምሩት። እንግዲህ ጊዜውን ያማከለ ነው። እንደዚህ አይነት ልብሶች ለአዲስ ዓመት ብቻ አይደለም በእርግጥ የሚሆኑት እስከ ጥቅምት እስከ ህዳር ባለው ወቅት ቢጫ ነገር እንደ በዓሉ ማድመቂያም እንደ ወቅቱን እንደ መግለጫም ይሆናል። ለምን ቢጫና አረንጓዴ ነገሮች ይለበሳሉ እስከ ጥቅምት ባለው ጊዜ። በዛ ላይ በጣም ነው የሚያደምቁት። ይሄም እንግዲህ የአዲስ ዓመት ኦርደር ነው። ዛሬ ደግሞ እንግዲህ ለተለያየ ፕሮግራም ይሆናሉ ያልኳቸውን ለሽምግልናም፣ ለመልስ፣ ለተለያየ የሚያማምሩ ሰፋፊ ጥበቦችን አዳዲስ ጥበቦችን ይዤ መጥቻለሁ። ያሳየዋችሁ አብረን እንቆያለን። ዛሬ ደግሞ እንግዲህ ለተለያየ ፕሮግራም፣ ለመልስ፣ ለሽምግልና እናቶችን ቢለብሱት የሚያምር እዩት። አዲስ የትም ያልተለበሰ ልብስ ነው። በጣም የሚያምር ልብስ ነው። ይሄ ጊዜውንም እንትን ያለ ነው የሚገልጽ ነው። በጣም ነው የሚያምረው። ግን ቢጫ ሳይሆን አብሽ ከለር የሚባለው ልብስ ነው። ቢጫም አይደለም። ይሄ በቃ ዝም ያለ ሆኖ ጥበቦቹ ግን እንዴት እንደሚያማምሩ እዩት። ዲዛይን ራሱ በተለያየ የተሸመነው እንግዲህ ይህን ሽማና የሰራው ሸማኔ እጁ ይባረክ የሚያስብል ነው። እውነት ለመናገር በቃ ስዕል ነው የሚመስል። እውነት ለመናገር ስዕል እዚህ ጋር ያሉት ፈርጦች፣ ልብሱ እዚህ ጋር በቃ በጣም የሚያምር ቆንጆ ልብስ ነው። አብሽ ከለር በጣም የሚያምር ጥቁር አለው። ሜዳው ላይ ደግሞ ከአብሽ ከለሩ ጋር በደንብ ወርቀ ዘቦ አለው። ሜዳው በደንብ በቢጫ ወርቀ ዘቦ ሽብርቅ ያለ ልብስ ነው። በጣም ትልቅ ልብስ ነው። ሴንቲው ራሱ ከ60 ሴንቲ አያንስም። ነጠላውን ራሱ ላሳያችሁ። በጣም ትልቅ ነጠላ ነው። መካከለኛ ጥበብ ተብሎ የሚሰራው አይነት የጥበብ አይነት ነው። እዩት ዲዛይኑ ሬት እንዴት ቁጭ እንዳደረጉት። በጣም የሚያምር ልብስ ነው። በዚች ሳይዝ ራሱ ጊዜ ላለው ሰው መሸመን ይችላል። በጣም የሚያምር ቆንጆ ልብስ ነው። ለየት ያለ ነው። ይሄም እንግዲህ በምትፈልጉት ከወገብ በላይ ተጠልፎላችሁ 60 ሺህ ብር ነው። እዩት እንዴት እንደሚያምር። በጣም ቆንጆ ልብስ ነው። እንግዲህ ይሄ የሚገባው ልብስ በቃ ዋጋ የሚሰጠው ልብስ ነው። ብዙም አልተወደደም፣ ምክንያቱም ጥበቡም ከበድ ያለ ነው። እኛም ደግሞ ከሸማኔ ስንረከበው ትንሽ ዋጋው ጨመር ያለ ልብስ አዲስ ልብስ ስለሆነ ነው። ለተለያየ ፕሮግራም መሆን ይችላል። ለመልስ፣ ለሽምግልና፣ ለእናቶች፣ ለወጣት ቢለበስ በጣም ነው የሚያምር። እንደዚህ ጥበቡ ትልቅ ይሁን እንጂ ቀላል ነው። በቃ የሽመና ልብስ ደስ የሚለው ቀላል ነው። ሲለበስ አይሞቅም፣ አይከብድም። በቃ ይሄ ምቾት ሰጥቶ የሚለበስ አይነት ልብስ ነው። እዛዙ ቆንጆ ሆኖ በምትፈልጉት ዲዛይን ይሰራላችኋል። ቀጣዩ ደግሞ እንግዲህ ይሄም ሰፋ ያለ የሚያምር ልብስ ነው። እዩት እንዴት እንደሚያምር። ይሄ ራሱ ቀይ ሆኖ በቃ ጥበቡም ትልቅ ነው። ከ50 ሴንቲ በላይ ነው። በጣም ነው ደስ የሚለው። ቆንጆ ልብስ ነው። ቀይ መደብ ነው። ላይ ደግሞ እቺ እንደ በቤዥ ከለር ነው። በጣም ነጭ አይደለም። መሀሏ ጎመኔ ናት። ዳይመንዷ እቺ ፓርት ጎመኔ ነች። ሌላው ግን ቀይ በቀይና በቀይ ወርቀ ዘቦ ሜዳ በደንብ የተሰራ ልብስ ነው። ይህም ቆንጆ ልብስ ነው። ለተለያየ ፕሮግራም መሆን የሚችል ለሽምግልና ብትሉት፣ ለሰርግ ቢባል በጣም ይሄ በግሩፕ ቢለበስ በጣም የሚያምር ልብስ ነው። እዩት እንግዲህ መጪው ደግሞ የሰርግ ወቅት ነው። ጥቅምት ወቅት ብዙ ሰው የሚያገባበት ሽምግልና የሚላክበት ለጥር ወቅት ደስ የሚል ወቅት ነው ጥቅምት። እንግዲህ ለዛም ይሆናሉ ያልኳቸው ጥበቦች ናቸው። ይሄን በምትፈልጉት ቆንጆ ሆኖ ተሰርቶ አልቆላችሁ
27,000 ብር ነው። በግሩፕ ለምትመጡ ደግሞ ዲስካውንት አለኝ። አስታውሱኝ፣ እኔ እንኳን ባልዳችሁ እናንተ ዲስካውንት ታርጋለሁ እንደምትሉኝ ማለት ነው። እንደዛም ስትሉኝ ደግሞ አደርጋለሁ። ይሄ ልብስ ደግሞ አዲስ ጥበብ፣ እውነት እዩት። ጥበብ እንኳን አይመስልም። በቃ ይሄ በማሽን የተሰራ ልብስ ነው የሚመስለው። ይሄ አረንጓዴው ሜዳው ዶት 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 ነገር ነው። በጣም በቃ አንደኛ ልብስ እውነት። ይሄ በግሩፕ ቢለበስ፣ ለብቻ ቢለበስ፣ ለእናቶች ለወጣት በምትፈልጉት ቆንጆ ሆኖ መሰራት ይችላል። ጀርባው ራሱ እንዴት እንደሚያምር እዩት። ብዙ ጊዜ እንደዚህ ፈርሱ እንደዚህ የሚሆን ልብስ ጥልፉ ከባድ ጥልፍ ሲሆን ነው እንዴት እንደሚያምር። በጀርባው ራሱ ቢሰራ የሚያምር ልብስ ነው። ይሄ ጀርባው ግን በሻማ ልብስ ይሸፈናል። ምክንያቱም ጫማ ምንም ስለሚጎትተው ያው ልብሱ እንዳይበላሽ ይሸፈናል። ነጠላዋንም ላሳያችሁ። ነጠላዋ ራሱ አነስ ብላ በጣም የምታምር ናት። ይሄም በቃ ይሄን የለበሰች ሴት ወይዘሮ ዝንጥ ያለች በቃ ይሄ ራሱ ሲሰራ አንገቱ ላይ ምንም ባይጠለፍ ራሱ ያምራል፣ ውበት አለው። ልብሱ ራሱ በጣም ስለሚያምር ማለት ነው። ልብሱን እዩት እንዴት ውብ እንደሆነ ማለት ነው። ይሄ ሳይጠለፍ ራሱ እንዲሁ ቢለበስ ባዶ ከላይ ባዶ ሆኖ ቢሰራ በጣም የሚያምር ልብስ ነው። ይሄ በምትፈልጉት ቆንጆ ሆኖ ተሰርቶ አልቆ 25,000። ይሄ ልብስ ደግሞ እንግዲህ በዓሉንም ይገልጻል። ቆንጆ ልብስ ነው። እዩት እንዴት እንደሚያምር ሰፋ ያለ ነው። ሴንቲው እስከ 50 ሴንቲ ይሆናል ይሄ ልብስ። ዲዛይኑም ደግሞ ከውስጥ እንደምታዩት በጣም የሚያምር ልብስ ነው። ይሄ አረንጓዴነቱ አየር መንገድ የሚባለው አረንጓዴ ነው። በጣም ነው የሚያምረው። ከዛ ውጭ ብዙ ክር አልተጠቀሙም። ጥቁር፣ ቢጫ፣ ወርቀ ዘቦ ተጠቅመዋል። ነጠላውን ደግሞ ላሳያችሁ። ነጠላው ራሱ እንዴት እንደሚያምር በቀሚሱ ልክም እንኳን ባይሆንም ስፋቱ መካከለኛ ነጠላ የሚባል ነው። ይሄም በግሩፕ ብትለብሱት በጣም የሚያምር የሚያዘንጥ ልብስ ነው። ይሄም ቆንጆ ሆኖ ተሰርቶ አልቆ ዋጋውም ቆንጆ ነው 21,000። ይሄ ልብስ ደግሞ እንግዲህ ደስ የሚል ልብስ ነው። ዝም ያለ ልብስ ነው፣ ግን ዲዛይኑ ምኑ በቃ ደስ የሚል የሚያዘንጥ ትንሽ ቆየት ብሏል። እውነት ለመናገር አዲስ ልብስ አይደለም፣ ግን አሁንም በዓሉን ደግሞ ምክንያት በማድረግ እንደ አዲስ መጣ። በጣም ነው የሚያምረው፣ በዓሉንም ይገልጻል። ይህ ለእናቶችም ለምን በቃ ዝም ያለ ልብስ ነው። የከለር አገባቡን በጣም ያምራል። ቆንጆ ልብስ ነው። ነጠላዋ ትንሽ እንስ ያለች ነች፣ ግን በቂ ነች። የራሷን ዲዛይኗን አስቀምጠዋታል። እንደምታዩት በጣም ነው የምታምረው። ኦሬንጅ ነገር አላት፣ ድምቅ የሚያረከ ጎመኔው። ሜዳው በደንብ ወርቀ ዘቦ አለው፣ ቢጫ ወርቀ ዘቦ አለው። ይሄ ልብስ ባጭር ራሱ ተሰርቶ በጣም ነው የሚያምረው። ብዙ ኦርደርም ሰርቼዋለሁ ከአሁን በፊት። ይሄም አሁንም እንደ አዲስ መጥቶ ነው የምሰራው። ይሄን በምትፈልጉት ቆንጆ ሆኖ ተሰርቶ አልቆ 19,000። ይሄ ልብስ ደግሞ እንግዲህ አሁን ከለር እንደ አዲስ ቀይረውለት እንዴት እንደሚያምር እዩት። ሁለት ከለር አለው። ይሄኛውንም ላሳያችሁ። እንግዲህ ምርጫው ደግሞ የእናንተ ነው። በጣም የሚያደምቅ ከለር ነው። እንደዚህ ዲያጎናል አድርጌ ላሳያችሁ። እዩት እንዴት እንደሚያምር። ሁለቱም ያምራል። ይሄም የራሱ ውበት አለው። በወርቀ ዘቦ የተሰራ ልብስ ነው። ይሄኛውም ደግሞ በኦሬንጅ አሁን ለበዓልም በግሩፕ ቢለበስ የሚያምር ቆንጆ ልብስ ነው። ወዳችሁት የምትለብሱት ልብስ ነው። አርቦቹ ራሱ በጣም ትልልቅ ነው። እስኪ ነጠላውን ያንደኛውን አውጥቼ ላሳያችሁ። አርቡ ትልቀቱን እያያችሁት ነው። እዩት ምን እንደሚያክል ነጠላው ራሱ። እውነት ለመናገር በጣም ትልቅ ነጠላ፣ በጣም የሚያምር ቆንጆ ልብስ ነው። ይሄም እንግዲህ በምትፈልጉት ቆንጆ ሆኖ ተሰርቶ አልቆላችሁ 18,000 ብር። በጣም የሚያምር ቆንጆ ልብስ ነው። ይሄኛውንም ከፍ አድርጌ ላሳያችሁ። እንዴት እንደሚያምር ቆንጆ ልብስ ነው። ይሄ ልብስ ራሱ እንዴት እንደሚያምር እዩት። በኦሬንጅ ቆንጆ ሆኖ የተሰራ ነው። እንደውም ፎቶ ወጥቶበታል፣ ግን ፎቶው ራሱ የማሽን ጥልፍ ነው እንጂ የሚመስለው የሽመና ልብስ ራሱ አይመስልም። በጣም የሚያምር ልብስ ነው። ቆንጆ ልብስ ነው። የከለር አገባቡ ኦሬንጅ፣ ጥቁር፣ ፐርፕል ከለርም አለው። 74 ቁጥር የሚባለው ይሄ ሰማያዊ ከለር አለው። በጣም የሚያምር ቆንጆ ልብስ ነው። ነጠላውንም ላሳያችሁ።
አይት ነጠላው ራሱ እንዴት እንደሚያምር ቆንጆ ልብስ ነው። ይሄን በምትፈልጉት ቆንጆ ሆኖ ተሰርቶ አልቆ 18000 ዋጋውን ፌር የሆነ ቆንጆ ልብስ ነው። ዋጋ ያስወደድሽ ነው ትሉኛላችሁ፣ ግን እኔ ራሴን ሳየው በጣም ዋጋ ውድ ነው ብዬ አላስብም። ለምን እቃውን የምናመጣውበት ቦታም እየተወደደ ነውና አሁን ያለንበት ነባራዊ ሁኔታ ነው የሚባለው። እንደ ፖለቲከኞቹ ላውራ ያለንበት ሁኔታ ብዙ ነገሮች በቃ ዋጋ ለውጥ አላቸው። ገበያ ላይ ስትሄዱ በቃ ምንም ትላንት የተገዛው ነገር ዛሬ አታገኙትም። እና አንዳንድ ደግሞ ስራ የሚያበላሹ ሰዎች አሉ። ሽሮ ሜዳ ላይ ወይ የሆነ ቦታ ላይ ይሆኑና በእንደዚህ ብር እንሰራለን በእንደዚህ ስትደውሉ ግን ስልክ አይመለስም። እና ብዙ ጊዜ ከስተመሮቼ ለምንድን ነው ዋጋሽ ሽሮ ሜዳ እንደዚህ አይተናል ትሉኛላችሁ። እና በዛ ስልክ ግን እንኳን እናንተ እኛ ብንደውል አናገኛቸውም፣ ወይ አያነሱም ወይ ደግሞ የለም ነው ሊሉ የሚችሉት። እና ይሄ የገጠመኝን ነው። እና አንዳንዴ ምን እላለሁ ከስተመሮቼን እስኪ ደውሉላቸው እና ከዛ ዋጋው ከተሻለ እዛ ግዙ ምናምን የምልበት ጊዜ አለና እኛ በትክክል ከቦታው እናመጣዋለን። የጨመረው ከጨመረ እዚህ ጋራ በሚያዋጣን ሂሳብ ነው የምንሰራው እንጂ የተለየ ዋጋ እኔ አልጨምርም። ምክንያቱም እዛ ካመጣሁበት ባነሰ መቼም አልሰራም። ልብሱን 10000 ብር ገዝተ ነው ሽሮ ሜዳ ላይ ያለው ዋጋ ደግሞ 10000 ብር ብሎ ይሸጣል። እንዴት ሆኖ እንደዛ ሊሆን ይችላል? እኛም የተለየ ቦታ መቼም አናመጣውም። ብዙ ወሬ ላበዛባችሁ አይደለም፣ ግን ያው እየገጠመኝ ያለ ነገር ስለሆነ ነው። ኮመንት ላይ የምጽፉልኝ ከስተመሮቼ ስላላችሁ ነው። ይሄን ልብስ ደግሞ ወደ ስራዬ ስመለስ እዩት፣ በሁለት ከለር እንዴት እንደሚያምር። ሁለቱም የራሱ ውበት አለው። ይሄኛው ትንሽ ወደ ጎመኔ ጠቆር ይላል። ይሄኛው ደግሞ ባብሽ ከለር። የሚለየው መደባቸው ብቻ ነው። ግን የመደባቸው መለያየት ሁለት የተለያየ ልብስ ነው ያደረገው። በጣም የሚያምር ቆንጆ ልብስ ነው። እንግዲህ እናንተ እያያችሁት ነው እንዴት እንደሚያምር። ይሄ ልብስን በምትፈልጉት ቆንጆ ሆኖ ተሰርቶ አልቆ 18 ሺህ ብር ነው። እንግዲህ እዘዙ። ነጠላውን ያንደኛውን ላሳያችሁ፣ ሁለቱም ተመሳሳይ ልብስ ስለሆኑ። ይሄ በግሩፕ ራሱ ብትለብሱት ዝም ያለ ልብስ ሆኖ በጣም ነው የሚያምረው። እዩት እንዴት እንደሚያምር ቆንጆ ልብስ ነው። ነጠላውም እንደዚህ እንትን ያለ ነው፣ ግን ዝም ያለ ሆኖ በግሩፕ ቢለበስ ለእናቶች በጣም የሚያምር ልብስ ነው። ቆንጆ ልብስ ነው። ዛሬ ደግሞ እንግዲህ እስኪ ከነጩ ወጣ ልበልና እንደዚህ ደግሞ ከለርፉል የሆኑ በጥቁር በበርገንዲ እንደዚህ የሚያማምሩ ልብሶችን ላሳያችሁ። በሸፕም መሰራት ይችላል። ኖርማል ደግሞ እኔ እንደዚህ እንደለበስኩትም ደግሞ በራሳችሁ ዲዛይን መታየት ይችላል። ይሄ ጥቁር ልብስ ነው። ወጥ በሸፕ መሰራትም ይችላል። ቻይና ልብስ ነው ጨርቁ። የቻይና ጨርቅ የሚባለው ትንሽ ወፈር የሚለው ነው። በእርግጥ ለእንደነዚህ አይነት ጥበቦች እሱ ቢሆን ይሻላል ከንክር ልብስ። ንክሮቹ ብዙ ጊዜ ሲታጠቡ ከለራቸውን ያጣሉ። ይሄኛው ግን ምንም የመልቀቅም ምንም አይነት እንትን የለውም። እንግዲህ በርገንዲ የሚባለው ከለር ነው። የአርቡን ስፋት እዩት እንዴት እንደሚያምር። በኖርማል እንደዚህ በዝርግፍ ስፌት ቢሰራ ከወላይ በሸፕ ቢሰራ የሚያምር ነው። ደግሞ ሙሉ በቅርጽ ይሰራልኝ የምትሉ ደግሞ ይሄ ለቡና ድሬስ እንደሚሆነው መሰራት ይችላል። ኦር ደግሞ እዚህ ጋር ጥልፍ ምናምን ተደርጎባት እኔ እንደለበስኩት እንደዚህ መሆን ይችላል። በጣም የሚያምር ልብስ ነው። ይሄም ከለር በጣም ነው የሚያምር። ይሄም በርገንዲው ጥቁሩም ደግሞ እኔ በጣም ነው የወደድኩት። ጥቁር ነገር የምትወዱ በጣም ያምራል። ለየት ያለ ከለር ነው። ደስ ይላሉ። የሚለያቸው ምንድነው? የመደቡ ዋናው የልብሱ መደብ ነው እንጂ ዲዛይን ሁለቱም አንድ አይነት ናቸው። ምንም አይነት የዲዛይን ለውጥ የለውም። ይሄን በምትፈልጉት ቆንጆ ሆኖ ተሰርቶ አልቆ 18 ሺህ ብር። ይሄ ልብስ ደግሞ እንግዲህ 74 ቁጥር የሚባለው በተለምዶ እንግዲህ ሰማያዊም ተብሎ ይገለጻል። እኛ በቁጥር ነው ሰማያዊ 74 ቁጥር ብለን የምንጠራው። በፐርፕል በፒንክ እንደዚህ ቆንጆ የሆነ ልብስ ነው። ይሄም እንደምትፈልጉት ቆንጆ ሆኖ ተሰርቶላችሁ ከወገብ በላይ ተጠልፎ 18 ሺህ ብር ነው። ያው የምናገረው ዋጋ የማሽን ጥልፍ ዋጋ ነው። የእጅ ጥልፍን አያካትት። ሁሌም በቪዲዮ ይናገራለሁ። ያው ሁሌም ጥያቄ ስለሚቀርብልኝ ነው። የእጅ ጥልፍ ስለምትሉኝ ነው። የእጅ ጥልፍ ደግሞ የተለየ ዋጋ ይጨምራል ማለት ነው። ምክንያቱም የእጅ ጥልፍና የማሽን ዋጋ ታውቃላችሁ፣ የምትለብሱ ሰዎች ለውጥ ያመጣልና በዛ ምክንያት ትንሽ ልዩነት አለው።
ግን ቆንጆ አድርጌ ነው በማሽንም ቢሰራ አሁን ላይ ማሽኖቹን በጣም ለስላሳ ጥልፍ ነው፣ እንደ ድሮ አይደርቅም ምናምን በጣም ለስላሳ ነው። ግን የእጅ ጥልፍ የምትፈልጉ በተለየ አናግሩኝ። ይሄ ልብስ ደግሞ እዩት፣ በጣም ደስ የሚል ልብስ ነው። ቆንጆ ልብስ ነው። ወይነ ጠጅ ከለር ነው። በአረንጓዴም ካሁን በፊት ሰርቼዋለሁ። አሁን ደግሞ እንደዚህ በፐርፕል ከለር በጣም ደስ ይላል። ነጠላዋም ትንሽ አነስ ያለች ናት፣ ቆንጆ ናት። ግን ቅልብጭ ብላ ዲዛይኗን የያዘች ናት። ይችም ቆንጆ ሆና ተሰርታ አልቃ 18 ሺህ ብር። ዛሬ ብዙ ዋጋዎች 18 ሺህ ብር ናቸው መሰለኝ። እንግዲህ እንዳጋጣሚ ሆኖ ይሄም እንደዛው ነው። አሁን ደግሞ ቀጠን ቀጠን ያሉ ጥበቦችን ላሳያችሁ። ቀጠን ያሉ መካከለኛም የሚባሉ ቆንጆ ቆንጆ ልብሶች አሉ። ይሄ ልብስም እንግዲህ እንዴት እንደሚያምር እዩት። 4 አርብ ነው፣ ግን አርቡ ትልቀቱን እዩት። በጣም ትልቅ አርብ ልብስ ነው። በወራጅ መሰራት ይችላል። አንገት ብቻ መጠለፍ ይችላል። ነጠላዋ ደግሞ እንደምታዩት ትንሽ አነስ ያለች ነች። ያው ከልብሱ ጋር ማች ታደርጋለች። ቆንጆ ልብስ ናት። ይሄን በምትፈልጉት ዲዛይን ቆንጆ ሆኖ ተሰርቶ አልቆ 16 ሺህ። ይሄ ሰማያዊ ልብስ ደግሞ ይሁት እንዴት እንደሚያምር ድምቅ የሚያደርግ ልብስ፣ ቆንጆ ልብስ ነው። ይሄም እንግዲህ በምትፈልጉት መሰራት ይችላል። 5 አርብ ልብስ ነው። እንግዲህ 5 አርብ ልብስ ደግሞ ሲሰራ በጣም ነው የሚያምር። ይሄ ፓርቱ ደግሞ በገበር የሚሸፈን ነው። ቆንጆ ልብስ ነው። ይሄን በምትፈልጉት ቆንጆ ሆኖ ተሰርቶ አልቆ 16 ሺህ። አረንጓዴ ልብስ በጣም ነው የምታምረው። ከትልቅ ጥበብ ላይ ተቆርጣ የተሰራች 5 አርብ ልብስ ናት። እንዴት እንደምታምር ተሰርታ በወራጅ መሰራት ትችላለች። በእጅ ጥልፍ ራሱ ብትሰራ በጣም የምታምር ቆንጆ ልብስ፣ የምታዘንጥ ልብስ ነች። ይችም ቆንጆ ሆኖ ተሰርቶ አልቆ 15 ሺህ ብር። በጣም ነው የምታምረው። አረንጓዴ ነገር ናት፣ ደስ ትላለች። ይሄ ልብስ ደግሞ እንግዲህ ከትልቅ ጥበብ ላይ የተቆረጠ ነው። ፕሮፋይሌ ላይ ያለ ልብስ ነው። ብዙ ጊዜ ፕሮፋይልሽ ላይ ያለው ልብስ ትሉኛላችሁ። አሁን ደግሞ እንደዚህ በ5 አርብ ቆንጆ ሆኖ እንዴት እንደሚያምር ነጠላውንም ላሳያችሁ። አምስት አርብ ልብስ በጣም ነው የሚያምረው። በቀጭን በጣም ነው የምወደው እኔ ከሰፊ ጥበብ ይልቅ። እዩት፣ ነጠላውም ጥበቡ ተመሳሳይ ሳይዝ ነው ያላቸው። በጣም ነው የሚያምረው። ቆንጆ ልብስ ነው። ነጠላውም ስፋቱ ትልቅ ነጠላ ነው። ይሄ ልብስም እንግዲህ በ5 አርብ ልብስ ነው። በምትፈልጉት ቆንጆ ሆኖ ተሰርቶ አልቆ 15 ሺህ ብር። በጣም የሚያምር ልብስ ነው። ይቺ ቀጭን ልብስ ደግሞ እንዴት እንደምታምር እዩዋት። ቀይ ናት። በጣም ነው ደስ የምትለው። 4 አርብ ልብስ ነች። አይ 5 አርብ ልብስ ነች። 4 አይደለችም፣ 5 አርብ ልብስ ነች። በወራጅ መሰራት ትችላለች። አንገት ብቻ መሰራት ይችላል። ቀጭን ሆኖ 5 አርብ ልብስ በጣም ነው የምወደውም የሚያምርም ቆንጆ ልብስ ነው። ይሄም ቆንጆ ሆና ተሰርታ አልቃ 13 ሺህ። ይሄም ልብስ እንግዲህ ቆንጆ ልብስ ነው። በጣም ነው የምታምር። በሰፊ ካሁን በፊት ሰርቻታለሁ። አሁን ደግሞ በቀጭን በ5 አርብ በጣም የምታምር ልብስ ነች። ታዘንጣለች። ነጠላዋን በራሷ ሳይዝ ነው። 5 አርብ ልብሶች እንግዲህ ውበታቸው መቼም ደስ ይላል። በቀጭን ደስ ነው የሚለው። ይሄም ተሰርቶ አልቆ 13 ሺህ። ይሄም ቢጫ ልብስ ደግሞ ደስ የሚል አዲስ ልብስ ነች። ቆንጅዬ ልብስ ነች። 4 አርብ ናት። ግን ያው ጥበቧ እንዴት እንደምታምር ዝም ያለች ሆና ቆንጆ ልብስ ነች። ይችም ደግሞ በምትፈልጉት ዲዛይን ቆንጆ ሆኖ ተሰርቶ አልቆ 14 ሺህ ብር ነው። ዛሬ ደግሞ እንግዲህ የማሳያችሁ አዳዲስ ፎጣዎች አሉ፣ የሶፋ ፎጣዎች አሉ። እስኪ አብረን እያሳያችሁ እንቆይ።
እነዚህ ደግሞ ዛሬ ማሳያችሁ ለሶፋ አልጋ ላይ ጣል የሚደረጉ ልብሶች ናቸው። በጣም ነው የሚያማምሩት። እዩት፣ እንዲህም ጣል አድርጋችሁ የምትለብሷቸው ናቸው። በተለያየ ከለር ነው ያሉት። እንደዚህም ደግሞ ቁጭ ብላችሁ ሶፋ ላይ የምትዘንጡበት ፎጣ ነው። የሱፍ ክር ነው። በጣም የሚያምር ልብስ ነው። ጥቁር ነገር ለምትወዱ እንደዚህ እንደምታዩት በጣም ያምራል። ጥቁር ታይት ምናምን ለብሳችሁ ዝንጥ ስትሉ ላያችሁ ላይ ጣል የምታረጉት ሶፋ ላይ ስትቀመጡ። እንግዲህ የዚህ ዋጋ 3500 ነው። በጣም ነው የሚያምረው። አሁን ከዚህ በኋላ ማሳያችሁ የዚህን አይነት ተመሳሳይ ፎጣዎች ከለሮቹን ነው። የተለያየ ከለር አሉት እንደምታዩት። ይሄ ራሱ እንዴት እንደሚያምር ቪዥ ከለር ነው። በደንብ ወርቀዘብ ቢጭ ማን ነው ነጭ ወርቀዘብ አለው። እንደዚህ ጣል አድርጋችሁ ዝንጥ በቃ የምን የውጭ ሀገር ፎጣ ነው። በሀገራችሁ እንዲፋ ብላችሁ ቤታችሁ ላይ ቁጭ ለማለት አልጋ ላይ ራሱ ከተነጠፈ በኋላ ካልጋው እንትን ተይዞ እንደዚህ ነገር ጣል ሲደረግ ባህላዊ ነገር ነው። በጣም ነው የሚያምረው። ቆንጆ ልብስ ነው። እዩት ፎጣውን። ከዚህ በኋላ ከለሮች ነው ማሳያችሁ። እዩት። በልብሳችሁ ከለር መልበስ የምትችሉት ልብስ ነው። ጎመኔ ነገር ስትለብሱ ጎመኔ ነገር እንደዚህ ጣል። ይሄም ደግሞ ፒንክ ነገር በጣም ደስ ይላል። ሶፋ ላይ የተለያየ ቦታ ላይ መጠቀም የምትችሉት ነው። ይሄ አሁን አዲስ ዓመት መጪው አዲስ ዓመት ነው እንግዲህ ለጠረጴዛ መሆን ይችላል። አልጋ ላይ ሆኖም ጣል የሚደረግ ልብስ ነው። ትልቀቱ ራሱ ከ2 ሜትር ከ20 በላይ ነው። እንደዚህም ራሱ ስትለብሱት በደንብ በቃ ዝንጥ የሚያደርግ ልብስ ነው። ደስ ይላል። ግን ሶፋ ላይ እና አልጋ ላይ ቢሆን ደግሞ ይመረጣል። ትልቅ ነው። ይሄ ግን ከሁሉም ዋጋቸው ይለያል። ይሄ ቆንጆ ልብስ ነው። ይሄ 5000 ብር ነው። ከሌሎቹ ዋጋቸው ይጨምራል። ለምን? በጣም ትልቀቱን እንደምታዩት የአልጋ ልብስ ያክል ነው ትልቀቱ። በጣም ትልቅ ነው። ደግሞ አሁን ወቅቱንም አማክሎ በቢጫ ነገር የተሰራ ስለሆነ ነው። ይሄኛው ደግሞ ቪዥ ነገር ለምትፈልጉ ከቀድሞቹ ተመሳሳይ ነው። ይሄ 3500 ብር ነው። በጣም የሚያምር ልብስ ነው። እዩት፣ ዲዛይኑ ራሱ በጣም ነው ደስ የሚለው። እንግዲህ ለእናቶች ስጦታ ጊፍት መሰጠት ይችላል። እናቶች ወደ ገዳም እንግዲህ ወይ ደግሞ ወደ ቤተክርስቲያን ሊቆርቡ ሲሄዱ ጠዋት ላይ ይህን ጣል አድርገው ከነጭ ልብሳቸው ላይ ይሄኛውም ከለር አለ። ይሄን ያምራል። ነጭ ነገር ደግሞ ማለት ነፃ ያለ ነገር ለምትፈልጉት ደግሞ ይሄኛውም በጣም የሚሆን ልብስ ነው። ይሄ ራሱ ለእናቶች ደስ ይላል። በጠዋት እንዲህ ልብስ አድርገውት ሲሄዱ። እንግዲህ ውድ ከስተመሮቼ ለዛሬ ይሆናሉ ያልኳቸውን አዳዲስ ጥበቦች እና እንደዚህ ደግሞ ፎጣዎች፣ ብላንኬቶች፣ የሶፋ ላይ የሚደረጉ ጌጦችንም ይዤላችሁ መጥቻለሁ። በሚቀጥለው ደግሞ በአዲስ ቪዲዮ በአዲስ ጥበቦች እስክንገናኝ አድራሻዬ አዲስ አበባ 22 አውራሪስ አካባቢ ጸዲ ፕላዛ ግራውንድ ላይ ይገኛለሁ። ስልኬ 0963732121 ብላችሁ በዋትስአፕ ከቴሌግራም ይልቅ ዋትስአፕ አክቲቭ ነው። በዋትስአፕ ብትልኩልኝ መልስላችኋለሁ። ሰላም።